ሰላም ተማሪዎች ይህ የ2018 ወይም በፈረንጆች 2026 ጥር ላይ 8ኛ ክፍሎች የተፈተኑት የሞዴል ጥያቄ ነው። ማትስ ማለት ነው። በሶስት ፓርት እንሰራላችኋለን። ፓርት 1፣ ፓርት 2 እና ፓርት 3 ይኖራል ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዲሁም ቪዲዮውን ላይክ በማድረግ እንድጀምሩ በአክብሮት እንጠይቃለን። ሁሉንም ሞዴል ጥያቄዎች በተለይ ማትስ ለ8ኛ ክፍል እንሰራለን። ፊዚክስ ኤስኤቲ ላይም ስለምንሰራ ጀስት ወደፊትም ስለሚጠቅማችሁ ሰብስክራይብ በማድረግ ጀምሩ። ኩዌስችን ነምበር 1 በጣም ቀላል ነው። አመንግ ዘ ፎሎዊንግ which one is not set which one is not set። አሁን ሴት ሲባል ምን የሚል አለ መጻፋችሁ ላይ ዌል ዲፋይንድ መሆን አለበት ይላል። ዘ ኮሌክሽን ኦፍ ዌል ዲፋይንድ ኦብጀክት ያ ማለት አሁን ዌል ዲፋይንድ ለመባል ምን መሆን አለበት የሚለውን አይደንቲፋይ ማድረግ አለባችሁ። ለምሳሌ ዌል ዲፋይንድ ያልሆኑ ተርሞችን ማወቅ፣ ለምሳሌ ጉድ፣ ስማርት፣ እነዚህ ፋስት፣ ቢዩቲፉል፣ እነዚህ ጀስት ሜዥር የማይደረጉ ማለት ነው። ለምሳሌ አሁን ቢዩቲፉል ስቱደንት ኢን ዮር ስኩል ቢባል አንዱ እንተናናት ቢዩቲፉል ይላል፣ ሌላኛው እንተናነ ቢዩቲፉል ሊል ይችላል። ስለዚህ ይሄ ዌል ዲፋይንድ አይደለም ማለት ነው። ስለዚህ ዌል ዲፋይንድ ካልሆነ ኢት ኢዝ ኖት ሴት እንላለን። ምክንያቱም ሴት ኢዝ ዘ ኮሌክሽን ኦፍ ዌል ዲፋይንድ ኦብጀክት ስለሆነ ማለት ነው። ለምሳሌ አሁን እዚህ ጋር ኤሌ ምን ይላል? ዘ ኮሌክሽን ኦፍ ስቱደንትስ ኢን ኢትዮጵያ። አሁን ይሄ ዌል ዲፋይንድ ነው። ኮሌክሽን ኦፍ ስቱደንት ነው፣ ተማሪዎች ይታወቃሉ። ስለዚህ የእነዚህ ስብስብ መሆን ይችላል። ኮሌክሽን ኦፍ ሃንድሰም ቦይስ ኢን ኢትዮጵያ። አሁን ይሄ አይታወቅም ማለት ነው። ሃንድሰም፣ ቢዩቲፉል፣ ስማርት፣ ጉድ፣ ፋስት እነዚህ ተርሞች ማለት እነዚህ ወርዶች ከያዘ ምን እንለዋለን? ሴት ያልሆነ ነው ማለት ነው። ኮሌክሽን ኦፍ ናቹራል ነምበር ቢትዊን 1 and 3 በ1 እና በ3 መካከል ያለ ናቹራል ነምበር ሊኖርም ይችላል ላይኖርም ይችላል፣ ግን ዌል ዲፋይንድ ነው አይደል? ይታወቃል ናቹራል ነምበር ማለት ምን እንደሆነ ስለምናውቀው ማለት ነው። ኮሌክሽን ኦፍ ራሽናል ነምበር ቢትዊን 1/3 and 1/2 ይሄም ዌል ዲፋይንድ ነው። ራሽናል ነምበር ማለት ምን ማለት እንደሆነ ስለምናውቅ ማለት ነው። ስለዚህ ይሄኛው ምን አይሆንም ማለት ነው? ሴት አይሆንም ማለት ነው። ሁለተኛ ሌት ሴት ኤም 1 4 5 8 ቢኖር ዘን which one is true about ሴት ኤም። ስለዚህ ስብስብ ሴት ማለት ስብስብ ማለት ነው። ያ ማለት ኮሌክሽን ኦፍ ዌል ዲፋይንድ ኦብጀክት ያላቸውም ለዛ ነው። ስለዚህ ስብስብ ትክክል የሆነ የትኛው ነው ነው የሚለን የመጀመሪያው ኤ ላይ 1 2 4 ሳብሴት ቱ ሴት ኤም 1 2 4። አሁን እዚህ ጋር ሁለት አለች የለችም፣ ስለዚህ አይሆንም ማለት ነው። ሳብሴት ማለት ምን ማለት ነው? አሁን ኤ ሳብሴት ቢ ማለት ኤ ላይ ያለ ሁሉ ማን ላይ ያለ ማለት ነው? ቢ ላይ ያለ ማለት ነው። ስለዚህ ሁለት እዚህ ጋር ኤም ላይ የለችም፣ ስለዚህ አይሆንም ማለት ነው። 5 6 8 ሳብሴት ቱ ሴት ኤም ይለናል። አሁን እዚህ ጋር ደግሞ 5 አለች፣ እሺ 8 አለ ግን 6 የለም፣ ስለዚህ አይሆንም ማለት ነው። 4 5 6 4 5 6 የለችም፣ ስለዚህ አይሆንም። 4 5 8 4 5 8 ይሆናል። አሁን እዚህ ጋር ጀስት ነምበር ኦፍ ሳብሴት የሚለው ማወቅ አለባቸው። ነምበር ኦፍ ሳብሴት እና ነምበር ኦፍ ፕሮፐር ሳብሴት። ነምበር ኦፍ ሳብሴት ከሆነ ቱ ዘ ፓወር ኦፍ ኤን ነው የምታደርጉት። ያ ማለት አሁን እዚህ ጋር ስንት ኤሌመንት አለው? ኤን ነምበር ኦፍ ኤሌመንት ናት። 1 2 3 4 ያ ማለት ቱ ዘ ፓወር ኦፍ 4 ይሆናል። 2 ሲባዛ 2 4 4 ሲባዛ 2 8 8 ሲባዛ 2 16 ሳብሴት አለው ማለት ነው። ዘርዝሩ ብትባሉ የመጀመሪያው ኤምፕቲ ሴት አለች፣ ከዛ አንድ አለች፣ እንደዚህ ያደርጋችሁ መዘርዘር ነው። ዘን 4 አለ እዚህ ጋር ያሉት እያንዳንዳቸው ማለት ነው 5 ከዛ 8 ከዛ 1 እና 4 1 እና 5 1 እና 8 ትላላችሁ። 4 እና 5 4 እና 8 5 እና 8 1 4 5 1 5 8 4 5 8 ያላችሁ መዘርዘር ይቻላል። ስንቶችን? 16ቶችን ማለት ነው። ሶስተኛ ኢፍ ሴት ፒ አለ እዚህ ጋር 3 አለ 2,4 አሁን እዚህ ጋር አንድ ላይ ነው የተያዙችን በደንብ መያዝ አለባችሁ። እንደ አንድ ኤሌመንት ነው የምንቆጥራት ማለት ነው። ይችኛዋ 9 አለች። ሴት ኪው ደግሞ 2 አለ 3 አለ 4 አለ 6 4ም አሁን 4 ይቺ አይደለችም የተለየች 4 ናት። እዚህ ጋር መጠንቀቅ አለባችሁ። ዘን ዋት ኢዝ ፒ ኢንተርሴክሽን ይባላል። ይሄኛው ከሆነ ኢንተርሴክሽን ነው። እንደዚህ ከሆነ ደግሞ ምንድን ነው? ዩኒየን እንለዋለን። ዩኒየን ከሆነ ሁሉንም ኤሌመንቶች ነው የምንወስደው። ኢንተርሴክሽን ከሆነ ደግሞ ምንድን ነው የምንወስደው? ኮመን ነው የምንወስድ ማለት ነው። ስለዚህ ኢንተርሴክሽን አሁን እዚህ ጋር ያለ ኮመን እንፈልጋለን። 3 አለች፣ ስለዚህ 3 እንወስዳለን። ከዛ በኋላ 2 እና 4 አንድ ላይ ናቸው። እዚህ ጋር 2 እና 4 አንድ ላይ የለም። 9 እዚህ ጋር አለ እዚህ ጋር የለም። ጀስት ስለዚህ ኢንተርሴክሽናቸው ይሄ ይሆናል ማለት ነው። ማን 3 ብቻ። ስለዚህ መልሱ ማን ነው የሚሆነው? ኤ ብቻ ይሆናል ማለት ነው። ለምን? ኢንተርሴክሽን ስለሆነ። ዩኒየኑ እስኪ እናንተ ኮመን ሴክሽን ላይ ያስቀምጡት። ዩኒየኑን ጀስት ሊስት ስታደርጉ ሁሉንም ኤሌመንቶች ነው የምጽፉት፣ ግን ስትጽፉ መጠንቀቅ አለባችሁ። ስንት ነው የሚሆነው? ጀስት 3 አለ 2 እና 4 አንድ ላይ ሆነው ማለት ነው። 9 አለ
ከዛ 2 አለ 3 ስለጻፍን አንጽፍም። 4ን ብቻዋን እንደዚህ እንጽፋታለን። 6 እንጽፋለን። ይቺ ሴት ላይ በደንብ መጠንቀቅ አለባችሁ። እንደዚህ በብሬስ ውስጥ ከገባች የተለየች ኤሌመንት ስለምትሆን ማለት ነው። አራተኛ which of the following is not true ነው የሚለው እዚህ ጋር not true about natural number and whole number። ናቹራል ነምበር ማለት ካውንቲንግ ነበር በመባል ይታወቃል። ያ ማለት ከአንድ ይጀምራል 2 3 ይልና ዶት 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 3 ዶት ነው የሚቀመጠው። ሆል ነምበር ደግሞ ማለት ነው 0 አለ 1 አለ 2 አለ 3 አለ ከዛ ዶት 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 3 ዶት ማለት ይቀጥላል ማለት ነው። ስለዚህ ትክክል የሆነ የትኛው ነው ነው። ጀስት እናንተ እነዚህን ማወቅ አለባችሁ። ኢንቲጀር ራሽናል ነምበር የሚሉትን ኮንሴፕቶችን በዚሁ ወቋቸው። ኢንቲጀር ሁለት አይነት አለ፣ ኔጌቲቭ እና ፖዘቲቭ አለ። ራሽናል ነምበርን በተመሳሳይ ፖዘቲቭ ራሽናል ነምበር እና ኔጌቲቭ ራሽናል ነምበር አለ። ዜሮ ናይዘር ፖዘቲቭ ኖር ኔጌቲቭ ነች፣ እሷን ታውቃላችሁ። ኤ ምንድን ነው የሚለን? ኦል ናቹራል ነምበር አር ሆል ነምበር፣ ሁሉም ናቹራል ነምበሮች ሆል ነምበር መሆን ይችላሉ ነው። ይሄ ትሩ ነው። ምክንያቱም ይቺ ሪሌሽንሽፕ አለች። ምን ምትላለች? ናቹራል ነምበር ሳብሴት ሆል ነምበር ሳብሴት ኢንቲጀር ሳብሴት ራሽናል ነምበር። ይሄ ማለት ነው ሁሉም ናቹራል ነምበር ሆል ነምበር ውስጥ አለ ማለት ነው። ይሄ ትሩ ነው። ኦል ሆል ነምበርስ አር ናቹራል ነምበር፣ ሁሉም ሆል ነምበር ናቹራል ነምበር ይሆናል የሚለው ይሄ ፎልስ ነው። ስለዚህ ኖት ትሩ ስለሆነ መልስ ይሆናል። ምክንያቱም ዜሮ እዚህ ያለች እዚህ የለች፣ ስለዚህ አይሆንም። እናያቸው ሌሎችንም። ኮሌክሽን ኦፍ ናቹራል ነምበር ኤንድ ዜሮ ኢዝ ሆል ነምበር። አሁን ናቹራል ነምበር ላይ ዜሮ ሲጨምሩበት ምን ይሆናል? ሆል ነምበር ይሆናል ነው። ትሩ ነው ይሄ። ኮሌክሽን ኦፍ ሆል ነምበር ዊዛውት ዜሮ፣ ሆል ነምበር አለ ዜሮ ስጠፋ ምን ይሆናል? ናቹራል ነምበር ይሆናል። ይሄም ትሩ ይሆናል ማለት ነው። ስለዚህ ትሩ ያልሆነ ማን ነው? ቢ ነው ማለት ነው። አምስተኛ ጥያቄ which one is true about relationship between natural number, whole number, integer። ስለነዚህ ሪሌሽን ትክክል የሆነ የትኛው ነው ነው። እዚህ ጋር ሳብሴት ነው። ሳብሴት ማለት ምንድን ነው ብያቸዋለሁ። ኤ ሳብሴት ቢ ከተባለ ኤ ላይ ያሉ ሁሉ ማን ላይ ያሉ ማለት ነው? ቢ ላይ ያሉ ማለት ነው። ስለዚህ አሁን ኢንቲጀር ላይ ያሉ ሁሉ ናቹራል ነምበር ላይ አሉ ነው የሚለው የሉ። ምክንያቱም ኢንቲጀር ማለት ታውቁታላችሁ 0 1 2 እያለ ቀጥላ ወደዚህ ስሪ ብላችሁ መቀጠል ትችላላችሁ። ወደዚህ ደግሞ -1 -2 -3 ከዛ ዶት ዶት እያለ ይቀጥላል ማለት ነው። ይሄ ነው ኢንቲጀር ማለት። ስለዚህ እነዚህ ሁሉ ናቹራል ነምበር ላይ ይገኛሉ? አይገኙም። ቢ ላይ ደግሞ ፖዘቲቭ ኢንቲጀር ናቹራል ነምበር ላይ ይገኛል ነው። አሁን እዚች ጋር በጣም መጠንቀቅ አለባችሁ። ሳብሴት እና ፕሮፐር ሳብሴት መለየት አለባችሁ። ፖዘቲቭ ኢንቲጀር ከተባለ ከማን ነው የሚጀምረው? ከአንድ ይጀምራል። 1 2 3 እያለ ይቀጥላል ማለት ነው። ናቹራል ነምበርም እንደምታውቁት ከስንት ይጀምራል? 1 2 3 እያለ ይቀጥላል። ሳብሴት ላይ ኤኒ ሴት ካን ቢ ሳብሴት ቱ ኢትሰልፍ። አሁን ሳብሴት ላይ አንድ ሴት ለራሱ ሳብሴት መሆን ይችላል። ፕሮፐር ሳብሴት ግን መሆን አይችልም። ስለዚህ ጋር ሳብሴት ስለሆነ ይሄ ትሩ ይሆናል ማለት ነው። ሆል ነምበር ፖዘቲቭ ኢንቲጀር ውስጥ ይገኛል ነው። ይሄ ፎልስ ነው። ለምን? ፖዘቲቭ ኢንቲጀር ከአንድ ነው የሚጀምረው። ሆል ነምበር ከስንት ነው የሚጀምረው? ከዜሮ። ስለዚህ አይሆንም ይሄ ማለት ነው። ሆል ነምበር ናቹራል ነምበር ላይ ይገኛል ነው የሚለው። ይሄ አይገኝም፣ ምክንያቱም ዜሮ ስለማትገኝ ማለት ነው። ማትስ ላይ ወይም ደግሞ የሆነ እንደዚህ ጥያቄ ላይ አንድ ፎልስ ካለ ሙሉ ስቴትመንቱ ምንድን ነው የሚያደርገው? ፎልስ ያደርገዋል። አሁን እዚህ ጋር ፎልስ እንዲሆን ያደርገችው ማናት? ዜሮ ናት። ለምን? ዜሮ ሆል ነምበር ላይ ያለች ግን ኢንቲጀር ላይ የለችም። ስለዚህ በዚህ መሰረት መልሱ ማን ይሆናል ማለት ነው? ቢ ትሩ ይሆናል ማለት ነው። ጀስት ዋን ቱ ዋን ቱቶሪያል የምትፈልጉ በተለይ አሁን ሚኒስትሪም እየተቃረበ ስለሆነ ለብቻችሁ ሊሆን ይችላል። ዋን ቱ ዋን ኦንላይን ማጥናት የምትፈልጉ ተማሪዎች ቴሌግራም ዩዘር ኔም የመጀመሪያው ኮሜንት ሴክሽን ላይ እናስቀምጣለን። በዛ ኮንታክት ማድረግ እና ጀስት ቡክ አድርጋችሁ ማጥናት ትችላላችሁ። ዋን ቱ ዋን ቱቶሪያል በማትስ እያስጠና እንገኛለን። አሁን እያጠኑ ያሉ ተማሪዎች አሉ። በግሩፕ ደግሞ ስትመጡ ጀስት ዲስካውንት ይኖረዋል። ስለዚህ በግላችሁ ማጥናት የምትፈልጉ ቡክ ማድረግ ትችላላችሁ ማለት ነው። ስድስተኛ ጥያቄ እንስራ። ዋት ኢዝ ዘ አሴንዲንግ ኦርደር ኦፍ ይላል። አሴንዲንግ እና ዲሴንዲንግ። አሁን ጥያቄ ስትሰሩ ጥያቄውን ብቻ ሰርታችሁ መሄድ አይደለም። ሁለት ተርሞች ወይ ሶስት ተመሳሳይነት ተርም ካላችሁ እነዛን አይታችሁ መሄድ አለባችሁ። አሴንዲንግ ሲል እንደው ትርጉም ራሱ ምንድን ነው የሚነግራችሁ? አሴንዲንግ ሲል ኢንክሪዚንግ ያለ አይመስልም? ኢንክሪዚንግ ያለ ይመስላል። ዲሴንዲንግ ሲልስ ዲክሪዚንግ። ስለዚህ አሴንዲንግ ማለት ኢንክሪዚንግ ነው ማለት ነው። ኢንክሪዚንግ ካል ከስሞል ወዴት ነው የሚሄደው? ወደ ላርጅ ይሄዳል ማለት ነው። ስለዚህ ከትንሽ ነው የሚነሳው። ከዛ በኋላ እዚህ ጋር ደግሞ እናያለን ቁጥሮችን ማለት ነው። እንግዲህ ኔጌቲቭ ቁጥሮች በጣም ትልቅ ከመሰሉ ትንሽ ነው የሚሆኑት። ለምሳሌ አሁን -100 እና -1 አወዳድሩ ብትባሉ ማን ይበልጣል? -1 ይበልጣል። ወይም -100 ምን ይላል? ያንሳል። ስለዚህ ጋር
አብሶሉት ቫልዩ ወስዳችሁ መስራት ትችላላችሁ። ይሄን ታውቁታላችሁ። ወደ ግራ ያሉ ነምበር ላይን ላይ ወደ ግራ ስትሄዱ ምን እያደረገ ነው የሚሄደው? እየቀነሰ ይሄዳል። ወደ ቀኝ ስትሄዱ እየጨመረ ይሄዳል። ስለዚህ አሁን ማይነስ 30 እዚህ ጋር ካለ ከዛ ማይነስ 20 ወደዚህ ይኖራል ማለት ነው። ስለዚህ ከማይነስ 30 እንነሳለን። ከዛ በኋላ ማን አለ? ማይነስ 20 አለ። ከዛ ማን አለ እዚህ ጋር? ጀስት የጻፋችኋቸውን አጥፏቸው እንዲቀልላችሁ ማለት ነው። ከዛ ማይነስ 4 አለ። ይሄን ታጠፋላችሁ። ከዛ ማይነስ 1 አለ። ይሄ ጠፋለን። ከዛ ማን አለ? 0 አለች። ከዛ ማን አለ? 3 አለ ማለት ነው። ስለዚህ ይሄንን ምርጫው ላይ እንፈልጋለን። ማይነስ 30 አለ፣ ማይነስ 20፣ ማይነስ 4፣ ማይነስ 1፣ 0፣ 3። ስለዚህ መልሱ ማን ይሆናል? ዲ ይሆናል ማለት ነው። ይሄ አሴንዲንግ ኢንክሪዚንግ በሚል ነው። ጀስት አቅሉት። እሺ አሴንዲንግ ሲላችሁ ኢንክሪዚንግ ማለት ነው። አሁን ይሄ ለራሽናል ነምበርም ሊጠይቅ ስለሚችል ማለት ነው። ዲሴንዲንግ ካለ ደግሞ መቀነስ፣ እየቀነሰ ያማት ከትልቁ ትነሱና ወደ ታች ትሄዳላችሁ ማለት ነው፣ ወደ ትንሹ። ዩቲዩብ ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ አሁን አድርጉ፣ ላይክ አድርጉ ቪዲዮውን። እንዲሁም ኮሜንት ላይ ጥያቄም ካላችሁ አስተያየትም ካላችሁ አሁኑኑ እንድትጽፉ እንጠይቃለን። ሰባተኛ ጥያቄ እንስራ። ዘ ሰም ኦፍ ይለናል። ዘ ሰም ኦፍ 3 ኮንስኬቲቭ ኢንቲጀር ኢዝ 138 ዋት ኢዝ ዘ ስሞለስት ነምበር። አሁን ኮንስኬቲቭ ማለት ነው የሚለውን መረዳት ነው። ኮንስኬቲቭ ኢንቲጀር ላይ ደግሞ በጣም በብዙ መንገድ ሊጠይቃችሁ ይችላል። ኮንስኬቲቭ ኢቨን ኢንቲጀር ሊል ይችላል። ኮንስኬቲቭ ኦድ ኢንቲጀር ሊል ይችላል። ኮንስኬቲቭ ኢንቲጀር ሊል ይችላል። አሁን ኮንስኬቲቭ ማለት ተከታታይነት ያላቸው ለምሳሌ አንድ ካል ከዛ ስንት እንላለን? 2 ከዛ 3 ከዛ 4 5 እያልን እንሄዳለን ማለት እነዚህ አሁን ኮንስኬቲቭ ናቸው። ከ10 ከተነሳው 11 12 13 ላለው እነዚህ ምንድናቸው? ኮንስኬቲቭ ኢንቲጀር እንላቸዋለን። ኮንስኬቲቭ ኢቨን ኢንቲጀር ከተባለ ደግሞ ለምሳሌ ከ10 ከተነሳችሁ ስንት ነው የምትሉ? 12 ከዛ 14 16 ያላችሁ ትሄዳላችሁ ማለት ነው። ኦድ ከተባለ ከ11 ከተነሳችሁ 13 ከዛ 15 ያለ ይቀጥላል ማለት ነው። ስለዚህ አሁን ቀላል ነው። ስለዚህ አሁን 3 ነው የተባልነው። የመጀመሪያው ኤክስ ከሆነ ቀጥሎ ያለው ማን ነው የሚሆነው? ኤክስ ፕላስ 1 ይሆናል ማለት ነው። ከዛ ቀጥሎ ያለው ኤክስ ፕላስ 2 ይሆናል። የእነዚህ ድምር ስንት ነው ተብለናል? 138 ነው ተብለናል። ሶ አሁን መደመር ነው። ኤክስ ሲደመር ኤክስ ሲደመር ኤክስ ስንት ይሆናል? 3 ኤክስ ይሆናል። ሲደመር 1 ሲደመር 3 ስንት ነው? 1 ሲደመር 2 ማለት ነው 3 ይሆናል። እኩል ነው 138። ስለዚህ 3x እኩል ነው እንልና እቺን ከእኩልነት ታሻግሯት ፕላስ የነበረችው ማይነስ ትሆናለች። 138 ሲቀነስ 3። ስለዚህ 3x ማለት ስንት ነው የሚሆነው? 138 ሲቀነስ 3 ከ8 ላይ 3 5 ይሆናል። 3 እንዳለች ናች እንደዚህ ይሆናል ማለት ነው። ከዛ ለስንት እናካፍለው? ለ3 እናካፍለው። ለ3 ደግሞ ይካፈላል። ዲቪዚቢሊቲ ቴስትን ቼክ አድርጉ። 1 ሲደመር 3 4፣ 4 ሲደመር 5 9፣ 9 የ3 ብዜት ስለሆነች ይህ ቁጥር ለ3 ይካፈላል። ስለዚህ የሚከብዳችሁ ከሆነ ሎንግ ዲቪዥን ተጠቀሙ። ሲካፈል ለ3 ከዛ ከዚህ ጋር ትከፍላላችሁ። 13 ሲካፈል ለ3 ስንት ጊዜ ይደርሳል? 4 ጊዜ። 4 ሲባዛ 3 12 ስትቀንሱት 1 5 ይሆናል። 15 ሲካፈል ለ3 5 ጊዜ 5 ሲባዛ 3 15 ይሆናል ማለት ነው። ስለዚህ ትቀንሱታላችሁ 0 ይሆናል። ስለዚህ 45 ነች ማለት ነው። ኤክስ ስንት ናት? 45 ናት። ቀጥላ ያለችዋስ 46 ናት። ቀጥላ ያለችዋስ 40 ስንት ነው የምትሆነው? 7 ትሆናለች ማለት ነው። አሁን እነዚህ እንደምሯቸው እስኪ እንደምራቸው አንዴ 45 46 47 5 ሲደመር 6 11 ከ7 ጋር 18 8 ጽፌ እንዳለኝ 4 እና 4 8 8 እና 4 12 ከአንድ ጋር 13 138 ይሰጠናል። ከዛ እዚህ ጋር የተጠየቀው ማንን ነው? ዋት ኢዝ ዘ ስሞለስት ነምበር? ስሞለስቷ ኤክስ ነች። ስለዚህ 45 ነው የምትሆነው ማለት ነው። ቀጥላ ያለችዋ 46 ትልቋ 47 ትሆናለች ማለት ነው። አይ ቲንክ ግልጽ ነው። 8ኛ ጥያቄ ኤ ነምበር ኢዝ ዲክሪዝድ ባይ 6። አሁን እዚህ ጋር እነዚህን ተርሞች ማወቅ አለባችሁ። ዲክሪዝድ ባይ ኢንክሪዝድ ምናምን ሲላችሁ ማለት ነው። አሁን ኤ ነምበር ሲላችሁ ኤክስ በሉት። ዲክሪዝድ ባይ ሲቀነስ በማን? በ6። ከዛ ትዋይዝ ዘ ሪዛልት ማለት ይሄ ከቀነሳችሁት በኋላ ያለው ማለት ነው። ስንት ነው? ኢዝ ማለት ብዙ ጊዜ እኩል ነው እንደማለት ነው። 58 ይሆናል ማለት ነው። ከዛ ዋት ኢዝ ዘ ነምበር? ነምበሯ ቁጥሯ ማናት ነው። ገብቷችኋል? ከሆነ ቁጥር ላይ 6 ቀንሳችሁ ከዛ ያንን በ2 ስታበዙት 58 ከሰጠ ያ ቁጥር ማን ነው እንደማለት ነው። ስለዚህ ኩዌሽን ነምበር 9 እኔ when we divide ይለናል። when we divide -829 by 4 then what is the quotient? አሁን -829 ለ4 ሲካፈል ነው የሚለው። ጀስት የመጀመሪያው ኔጌቲቭ እንደሚመጣ ማወቅ ነው አይደል? አንዱ ኔጌቲቭ አንዱ ፖዚቲቭ ከሆነ ኔጌቲቭ ነው የሚመጣው ማባዛትና ማካፈል ላይ። ሶ ምንድነው የምታደርጉት? ቀጥታ 829 ሲካፈል ለ4 ታደርጋላችሁ ማለት ነው። ስለዚህ ከዚህ ጋር እንውሰድ አይደል?
8 ሲካፈል 4 ስንት ጊዜ ይደርሳል? 2 ጊዜ። 2 ሲባዛ በ4 8። እዚች ጋር አንድ ነገር ማስተማር ስለፈለጉ ነው ይችን ጥያቄ ያመጧት። 8 ሲቀነስ 8 ስንት ነው? 0። ከዛ በኋላ ስንትን አወርዳለሁ? 2ን አወርዳለሁ። ከዛ አንዴ 2 ቁጥር ማውረድ አይቻልም ማትስ ላይ። ግልጽ ነው። አሁን 9ን ካወረዳችኋት ኤክስ ሆናችሁ ማለት ነው። ስለዚህ 9ን ለማውረድ ከላይ 0 ትሰጡና አሁን 9ን አወርዳታለሁ። ስለዚህ 29 ሲካፈል ለ4 7 ጊዜ፣ 7 ሲባዛ በ4 28። ከዛ ትቀንሱታላችሁ 1 ስለማይችል ነጥብ ሰጥና 0። 10 ሲካፈል ለ4 ስንት ጊዜ? 2 ጊዜ። 2 ሲባዛ በ4 8። ስትቀንሱ ስንት ይሆናል? 2። አንዴ ነጥብ ስለሰጠው 0 ሰጣለሁ። 20 ሲካፈል ለ4 5። ስለዚህ ማይነስ እናስቀምጣለን መጨረሻ ላይ። ለምን? አንዱ ማይነስ አንዱ ፕላስ ስለሆነ። ስለዚህ የትኛው ይሆናል ማለት ነው መልሱ? ማይነስ ይችኛዋ ትሆናለች ማለት ነው። ማይነስ 207.25። ገብቷችኋል? ይሄው ኮንሴፕት አንዴ ሁለት ዲጂት ማውረድ አይቻልም ማለት ነው። የግዴታ እንደዛ የሚያጋጥማችሁ ከሆነ ከላይ ምን ማድረግ አለባችሁ? 0 መስጠት አለባችሁ እንጂ አሁን ይሄ ሲጠየቅ እናንተ ራሱ ማሰብ አለባችሁ። ምን ላይ መጠየቅ አስበው ነው ብላችሁ። ለ8ኛ ክፍል ቁጥር አካፍሎ ማለት አይከብድም? ይከብዳል። ግን ይችኛዋን ብዙ ተማሪ ስለሚሰሳት ማለት ነው። ቀጥታ ስንት ነው የሚያደርገው ብዙ ተማሪ? አይዶን ነው። እናንተን ስንት አላችሁት መልሱን? እስኪ ኮሜንት ሴክሽን ላይ ያስቀምጡልን። የአዲስ አበባ ትምህርት ቤቶች የተፈተኑት የሞዴል ጥያቄ ነው። ጀስት ስትፈተኑ አይ ቲንክ ይችን ያላችሁም ትኖራላችሁ። ይችን ኤ ነው ያልኩት ወይ ዲ ነው ያልኩት እያላችሁ መልሱን አስቀምጡልን። 10ኛ which one is odd integer? ይሄ ቀላል ነው። ኦድ እና ኢቨን። ኦድ ኢንቲጀር አለ እና ምን አለ? ኢቨን አለ። ይሄ ግልጽ ነው። ኢቨን ማለት የመጨረሻ ዲጂቷ ላስት ዲጂቷ ወይም የአንድ ቤት ዋጋዋ 0 2 4 6 8 ከሆነ the number is even። ግልጽ ነው። ለምሳሌ እዚህ ጋር 6 ይላል ኢቭን ነው፣ 4 ይላል ኢቭን ነው፣ 0 ይላል ኢቭን ነው። ስለዚህ እነዚህ ሶስቱ ምንድን ናቸው? ኢቭን ናቸው ማለት ነው። ኦድ ደግሞ የምንለው መቼ ነው? የመጨረሻው ዲጂት ኦድ ከሆነ ለምሳሌ 1 3 5 7 9። ኦድ ማለት ምን ማለት ነው? ለሁለት የማይካፈል ማለት ነው። ያለ ቀሪ የማይካፈል፣ በቀሪ መካፈል ይችላል ግን ያለ ቀሪ አይካፈልም። ይሄ ግን ያለ ቀሪ ይካፈላል ማለት ነው። ለምሳሌ 6 ሲካፈል ለ3 ስትሉ ስንት ይሰጣችኋል? 2 ይሰጣችኋል። 5 ሲካፈል ለ2 ስትሉ 2 ይሆናል። 2 ሲባዛ 2 4 ቀሪ አለው ማለት ነው። ኢቭኖች ለሁለት ሙሉ በሙሉ ይካፈላሉ፣ ቀሪያቸው 0 ነው። ኦዶች ግን ቀሪያቸው 1 ይሆናል ማለት ነው። ስለዚህ ኦድ ኢንቲጀር ማለት ይህ ነው ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ምክንያቱም ፍሪ ነው ይህን ሰርቪስ እየሰጠን ያለው። ሌሎች ያው ከፍለው እየተማሩ ያለው ነው። እናንተ ደግሞ በነፃ እንድታገኙ ጀስት ሌሎች ቪዲዮዎችም እንድንሰራላችሁ አይ ቲንክ የዩቲዩብ ቻናሉ በደንብ ማድረግ አለበት። ለዛ ሼር ማድረግ፣ ላይክ ማድረግ፣ ኮሜንታችሁንም ማስቀመጥ እንዳይረሳ። ከዚህኛው ቀጥላችሁ ማለት ነው። 1-to-1 ቱቶሪያል የምትፈልጉ ኦንላይን ክላስ ጀምረናል። የተወሰነ ፕራይስ አለው፣ ጀስት አፎርዴብል ነው። ስለዚህ እሱን ከፍላችሁ 1-to-1 የፈለጋችሁትን ርዕስ ከ7ኛ ሊሆን ይችላል ከ8ኛ ክፍል ሊሆን ይችላል ማጥናት ትችላላችሁ። ስለዚህ ይህንን የምትፈልጉ ጀስት ቴሌግራም ዩዘርኔም እናስቀምጣለን፣ ዲስክሪፕሽን ላይ ይኖራል፣ መጀመሪያው ኮሜንት ሴክሽን ላይ ይኖራል። ወይም ደግሞ ኮሜንት ላይ እኔ እፈልጋለሁ ብላችሁ ከጻፋችሁ ቴሌግራም ዩዘርኔም የምንልክላችሁ ይሆናል ማለት ነው። በዛ ታወሩናላችሁ። ከዛ በኋላ ክላሳችሁን መጀመር ትችላላችሁ። 11ኛ ጥያቄ what is the simplified form of ይለናል። አሁን ሲምፕሊፋይድ ፎርም አሁን እዚች ጋር ቀላል ነች፣ ግን ህጓን ማወቅ ግዴታ ነው። እንዴት ነው እዚህ ሲምፕሊፋይ የምናደርገው? -5 ኢንቱ ይላል 3x - 5 - 7x ይላል -9x + 6። አሁን እዚህ ጋር ማትስ ላይ ቦድ ማስ የሚባል አለ አይደል? ወይም በአማርኛ ምንድነው የሚባለው? ቅርማማ መመ። መጀመሪያ ቅንፍ ትሰራላችሁ፣ ከዛ ርቢ ትሰራላችሁ፣ ከዛ ማባዛትና ማካፈል እንደ ቅደም ተከተላቸው። ማባዛት መጀመሪያ ከመጣ መጀመሪያ ማባዛቱን፣ ማካፈሉ መጀመሪያ ከመጣ መጀመሪያ ማካፈሉን፣ ከዛ መመ የሚባል አለ። መደመርና መቀነስም እንደ ቅደም ተከተላቸው የምትሰሩ ይሆናል ማለት ነው። ስለዚህ እዚህ ቅንፍ ውስጥ መጀመሪያ መሰራት የሚችል አለ ወይ የሚለውን ያው አለ። ላይክ ተርሞች አሉ። ላይክ ተርም ማለት ነው ተመሳሳይ ቫሪያብል እና ተመሳሳይ ኤክስፖነንት ያላቸው። ለምሳሌ 3x እና 7x ላይክ ተርም ናቸው። ኮፊሸንቱን አታዩትም። የምታዩት ምንድነው? ቫሪያብሉን እና እዚች ጋር ፓወር አለው የለውም። አሁን ለምሳሌ ኤክስ እና ኤክስ ስኩዌር ቢሆን ላይክ ተርም አይሆኑም። ለምን? እዚህ ላይ አንድ ናት፣ እዚህ ጋር 2 ስለሆነ ማለት ነው። ግን ተመሳሳይ ኤክስፖነንት ወይም ፓወር ካላቸው ላይክ ተርም እንላቸዋለን። ስለዚህ 5 ኢንቱ እናደርግና 3x - 7x ስንት ይሆናል? -4x ይሆናል። -5 ይሆናል አይደል? -9x + 6
ይሄ መቀነስ ላይ ደግሞ ኢንቲጀር ላይ አንዱ ኔጌቲቭ አንዱ ፖዘቲቭ ከሆነ ጀስት እንደ ፖዘቲቭ አስቧቸው እና ከትልቁ ላይ ትንሹን ቀንሱ። ከዛ የትልቁ ምልክት ትሰጣላችሁ ማለት ነው። አሁን 3 ሲቀነስ 7 ከተባለ ግራ መጋባት የለባችሁም። ከ7 ላይ 3 ትቀንሳላችሁ 4 ትልቁ 7 ነው በአብሶሉት ቫልዩ ማለት ነው የምትወስዱት። ከዛ ኔጌቲቭ 1 ታስቀምጣላችሁ ማለት ነው። ዘን አሁን እዚህ ጋር ከደረስ በኋላ ግን ይቺ እየገባች ታበዛለች ማለት ነው ሁለቱንም። -5 ታይምስ -4x ማይነስ ማይነስ ሲሆን ምንድን ነው የሚሆነው? ፕላስ ይሆናል። 5 ሲባዛ በ4x 20x ይሆናል። -5 ታይምስ -5 ፕላስ 25 ይሆናል። -9x ፕላስ 6 ማለት ነው። ከዛ በኋላ እነዚህን ላይክ ተርሞቿን እንሰራለን። 20x ማይነስ 9x ስንት ይሆናል? 11x ይሆናል። 25 ሲደመር 6 ደግሞ ስንት ነው የሚሆነው? 6 ሲደመር 5 11 ከዛ 31 ስለዚህ 11x ፕላስ 31 የሚል እንፈልጋለን ማለት ነው። 11x ፕላስ 31 ስለዚህ መልሱ ማን ነው? ዲ ይሆናል ማለት ነው። አይ ቲንክ ገብቷቸዋል። አመንግ ዘ ፎሎዊንግ which one linear equation ሊኒየር ኢኩዌሽን የሆነ የትኛው ነው ነው። ሊኒየር ኢኩዌሽን ላይ መጀመሪያ ምንድነው የምታደርጉ? ላይክ ተርሞች ካሉ ሲምፕሊፋይ ታደርጉታላችሁ ማለት ነው። ሲምፕሊፋይ ስታደርጉት ነው የምታውቁት እንጂ ዝም ብላችኋል። ለምሳሌ 3x ፕላስ 4 እኩል ነው 3x ስላልኩ ሊኒየር ነው ማለት አትችሉም። ምክንያቱም እዚህ ጋር 3x በ3x ይጣፋል። ስለዚህ መጀመሪያ ሲምፕሊፋይ ማድረግ አለባችሁ። ከዛ በኋላ የኤክስ ፓወር ምን መሆን አለባት? አንድ መሆን አለባት ሊኒየር ኢኩዌሽን ለመሆን ማለት ነው። ሊኒየር ኢኩዌሽን የተባለችው ለዛ ነው። ኳድራቲክ ሲሆን 2 መሆን አለበት። ፖሊኖሚያል የሚባል ደግሞ አለ 3 እና ከዛ በላይ እየሆነ ሲሄድ ፖሊኖሚያል ፋንክሽን። ሁሉም በእርግጥ ፖሊኖሚያል ፋንክሽን ውስጥ ይገኛሉ። ግን ሊኒየር ማለት በእናንተ ሌብል ሊኒየር ነው የምታጠኑ። ሊኒየር ላይ የኤክስ ኮምፖነንት እንት መሆን አለባት? ኤክስፖነንቷ አንድ መሆን አለባት ነው። ስለዚህ አሁን ይችኛውን ስታዩት 3x ስኩዌር ማይነስ 6x ፕላስ 4 እኩል ነው 2x ስኩዌር ማይነስ 5x ማይነስ 6 ይላል። አሁን እነዚህ ላይክ ተርም ናቸው እንቀንሳቸዋለን ማለት ነው። 3x ስኩዌር ማይነስ 2x ስኩዌር ይሆናል። ከዛ ማይነስ 6x አለ ማይነስ 5x አለ ማይነስ 6x ፕላስ 5x ይሆናል። ላይክ ተርም ወደዚህ ስናመጣው ማለት ነው እኩል ነው እንኳን ብንለው ይሄንን እንችላለን። ማይነስ 6 ማይነስ 4 ስለዚህ አይሆንም። በቃ 3x ስኩዌር ማይነስ 2x ስኩዌር 0 አይመጣም፣ ኤክስ ስኩዌር ይሆናል። ስለዚህ አይሆንም ማለት ነው። ቢጣፋ ኖሮ ግን ይሆን ነበር፣ ግን አልተጣፉልንም። እዚህ ጋር ደግሞ እናያቸው። ኤክስ ስኩዌር አለ፣ ኤክስ 3x አለ። አሁን ኤክስ ስኩዌርን የሚያጠፋልን ከሌለ በቃ ብዙ መስራት ላይጠበቅባቸው ይችላል፣ አይደለም ማለት ይችላል። ምክንያቱም ኤክስ ስኩዌር የሚያጠፋ እዚህ ጋር ሌላ ኤክስ ስኩዌር ያስፈልገናል። እዚህ ጋር ደግሞ ለምሳሌ ቢን ስናይ 5x ስኩዌር 5x ስኩዌር አለ። አሁን ይጣፋሉ ማለት ነው እነዚህ አይደል? ከዛ ማይነስ ኤክስ አለ እዚህ ጋር ማይነስ 6x አለ ወደዚህ ስትወስዱት ፕላስ 6x ይሆናል። ከዛ በኋላ ጀስት ፕላስ 9 አለ። እቺኛው ወደዚህ ማምጣት እንችላለን። ማይነሷን እኩል ነው 0። ይሄኛውም ምን ይሆናል? 5x ይሆናል። 9 ሲቀነስ 1 8 ሲደመር 8 እኩል ነው 0። ይሄ ሊኒየር ኢኩዌሽን ይሆናል ማለት ነው። ገብቷችኋል? ይሄ ስላለ ብቻ ዝም ብላችሁ አይታችሁ ሊኒየር ነው ወይም አይደለም ማለት አንችልም፣ ምክንያቱም ሊጣፋ ስለሚችል። የዲን ደግሞ ስታዩት 6x ስኩዌር ማይነስ 10 7x ስኩዌር ፕላስ 20 ማይነስ ኤክስ ይላል። ይሄ አይጣፋም። እዚህ 6x ስኩዌር ነው፣ እዚህ 7x ስኩዌር ነው። ስለዚህ ስለማይጣፋ ሊኒየር ኢኩዌሽን አይሆንም ማለት ነው። 13ኛ ጥያቄ ሰርተን የዛሬውን ፓርት እንጨርሳለን ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ፣ የደወል ምልክቷን መጫን እንዲሁም ላይክ ማድረግ እንዳትረሱ። ዋን ቱ ዋን ቱቶሪያል የምትፈልጉም ጀስት እንፈልጋለን ብላችሁ ኮሜንት ላይ ጻፉልን፣ ኮንታክት እናደርጋችኋለን። ወይም ደግሞ እኛም ቴሌግራም ዩዘርኔም እናስቀምጣለን፣ በዛ ማውራት ትችላላችሁ። ዋን ቱ ዋን ማጥናት የምትፈልጉ ወይም ስሞል ግሩፕ ማለት ነው 3 ሆናችሁ ሊሆን ይችላል፣ 4 ሆናችሁ ሊሆን ይችላል። ማጥናት የምትፈልጉ ማውራት ትችላላችሁ ቴሌግራም ላይ። 13ኛ ዋን ሳርድ ኦፍ ዘ ዲፈረንስ ቢትዊን ኤ ነምበር ኤንድ 5 ኢዝ 12 ዋት ኢዝ ዘ ነምበር? ሉክ ሂር ዋን ሳርድ ማለት 1/3 ማለት ነው። ኦፍ ዘ ዲፈረንስ ቢትዊን ዲፈረንስ ማለት መቀነስ ነው። ቢትዊን ኤ ነምበር አናውቀውም ኤክስ እንለዋለን ኤንድ 5 ይላል ኤክስ ማይነስ 5 እንላለን ማለት ነው። የዚህ ምን 1/3 ስንት ነው የተባልነው? 12 ነው። ኤ ነምበር ኤንድ 5 አሁን ዘ ዲፈረንስ ቢትዊን ኤ ነምበር ኤንድ 5 ዋት ኢዝ ዘ ዲፈረንስ ቢትዊን 6 ኤንድ 3 ብላችሁ 6 ሲቀነስ 3 ብላችሁ ነው የምታስቀምጡልኝ 3 ነው የምትሉኝ። ዘ ዲፈረንስ ቢትዊን 4 ኤንድ 1 ብላችሁ 4 ማይነስ 1 ብላችሁ 3 ትላላችሁ ማለት ነው። ስለዚህ ዲፈረንስ ማለት መቀነስ ነው። ዘን ዋን ሳርድ ኦፍ ሲላችሁ ደግሞ ማባዛት ነው የሚሆነው። ዋን ሳርድ ኦፍ 100 ዋን ሃፍ ኦፍ ካልኳችሁ ማባዛት ነው። አሁን ሃፍ ኦፍ 50 ብላችሁ ምንድን ነው የምታደርጉት?
25 ነው የምታደርጉት አይደል? የ50 አንድ ሁለተኛ ማለት ነው። ስለዚህ አንድ ሶስተኛ በዚህ ትሰራላችሁ። ከዛ በኋላ ይህንን በ3 በ3 ማብዛት ትችላላችሁ። ከዛ ይሄ በዚህ ይጣፋል። ኤክስ ማይነስ 5 እኩል ነው 12 ሲባዛ 3 ስንት ነው? 36 ይሆናል። ኤክስ እኩል ነው 36 ሲደመር 5 ይሆናል። ኤክስ እኩል ነው 41 ይሆናል ማለት ነው። መልሳችን ኤ ነው ማለት ነው። አይ ቲንክ ግልጽ ነው። እነዚህ አፕሊኬሽን ላይ በደንብ ትኩረት ስጡ። አፕሊኬሽን ወደ መጨረሻው አካባቢ ማለት ነው። አፕሊኬሽን ኦፍ ሊኒየር ኢኩዌሽን ሊሆን ይችላል። አፕሊኬሽን ኦፍ ሊኒየር ኢንኢኳሊቲ እነዚህ ነገሮች ይጠቅሟቸዋል። ስለዚህ አሁን 41ን እዚህ ጋር በዚህ ስቴትመንት ላይ ብንተካው ጥሩ ይሆናል ማለት ነው። አሁን ከ41 ላይ ስንት ትቀንሳላችሁ? 5 ቀንሳችሁ የዛ 1/3 ስትፈልጉ ስንት ይሰጣችኋል ነው የሚለው? 12 ይሰጣችኋል። 41 ሲቀነስ ስንት? 5 ስንት ይሆናል? 36 የ36 1/3 ስንት ነው? 12 ስለዚህ ትክክል ነው ማለት ነው። ስለዚህ መልሳችን 41 ይሆናል ማለት ነው። ከዚህ ቪዲዮ ጀስት ብዙ ነገር እንደተማራችሁ ተስፋ እናደርጋለን። ሴት ምንድን ነው? ሴት ኢዝ ኤ ኮሌክሽን ኦፍ ዌል ዲፋይንድ ኦብጀክት የሚለውን አይተናል። ሌላው እነዚህ በምታካፍሉበት ጊዜ ሁለት ቁጥሮችን አንዴ ማውረድ እንደማይቻል አይተናል። ሁለት ቁጥሮችን አንዴ የምታወርዱ ከሆነ ከላይ ዜሮ መጨመር እንዳለባቸው አይተናል። ኢቭን ኢንቲጀር እና ኦድ ኢንቲጀር እና ይሄ ሲምፕሊፋይ ማድረግ ማለት ነው። እነዚህ ራሽናል ኤክስፕሬሽን አሁን 12ኛ ክፍል ምናምን ትትሉ ራሽናል ኤክስፕሬሽን ይባላል። እዚህ ጋር ደግሞ ምን ይባላሉ? አልጀብሪክ ተርም ወይም አልጀብሪክ ኤክስፕሬሽን። አሁን እዚህ ጋር ተርም እና አልጀብሪክ ኤክስፕሬሽን አይ ቲንክ ታውቃላችሁ። አሁን እዚህ ጋር ስንት ተርም አለው? ሁለት ተርም አለው። ይሄኛው ምን ይባላል? አልጀብሪክ ኤክስፕሬሽን ይባላል። ከዛ በኋላ አልጀብሪክ ተርሞችን መፈለግ ማለት ነው ኢንሾርት። ስለዚህ አልጀብሪክ ኤክስፕሬሽን እንዴት ሲምፕሊፋይ እንደምናደርግ አይተናል። ሌሎችንም ያየናቸው አሉ። ደግማችሁ ያቸው። እነዚህ አይነት ስቴትመንቶችን በደንብ ያዟቸው። ኮንሴኪቲቭ ኢንቲጀር ድምራቸው ምናምን ሲል እና ሌሎችንም ማለት ነው። ለዩቲዩብ ቻናላችን አዲስ ሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የደወል ምልክቷን ተጫኑ። ላይክም አድርጉ። ኮመንት ጥያቄያችሁን ወይም አስተያየታችሁን ደግሞ ኮመንት ላይ ማስቀመጥ ትችላላችሁ። የቴሌግራም ቻናል አለ። የ8ኛ ክፍል እና የ7ኛ ክፍል አብሮ የሆነ እሱ እናስቀምጥላችኋለን። ጆይን አድርጉ። አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፓርት 2 እና ፓርት 3 እንሰራላችኋለን። መልካም ቆይታ። ቴንኪው